የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ባለፉት 3 ወራት በከተማዋ የደንብ መተላለፍ ምጣኔ በ83 ከመቶ ቀንሷል ብሏል። ባለስልጣን መስሪያ ቤቱ ይህንን ያለው በ2018 በጀት ዓመት የመጀመሪያ ሩብ ዓመት ያከናወናቸውን ተግባራት በተመለከተ ከባለድርሻ ተቋማት ጋር የግምገማ መድረክ ባካሄደበት ወቅት ነው። በዚህ ጊዜም በከተማዋ የሰላምና ጸጥታ ሁኔታ እንዲሁም በደንብ መተላለፎች ዙሪያ የተመዘገበው ውጤት ከህብረተሰቡና ከባለድርሻ አካላት ጋር በቅንጅት በመሰራቱ የመጣ ነው ተብሏል። በመቀናጀት በመስራታችን የደንብ መተላለፍ ከባለፈው ዓመት ኳርተር ሲታይ ሩብ ዓመት ሲታይ ያሁኑ ሩብ ዓመት የ2018 አንደኛ ሩብ ዓመት የደንብ መተላለፍ የቀነሰበት ቢያንስ ወደ 83% ቅናሽ በቀመር አሰራር መሰረት ዝቅናሽ ያመጣበት ነው ያገኘነው ማለት ነው። እንዲሁም የከተማዋን ውበትና የመሰረተ ልማቶች ደህንነትን በማስጠበቅና ህገወጥ የመሬት ወረራዎችን ህገወጥ የጎዳና ንግዶችን በመከላከል ረገድ ተቋሙ ውጤታማ ስራዎችን መስራቱ ነው የተገለጸው። በቀጣይም አረቄ ቤቶችን ጨምሮ ጫት መቃሚያና ቁማር ቤቶችን የመሳሰሉ የስራ ዘርፎች ላይ የተሰማሩ የማህበረሰብ ክፍሎች የስራ ዘርፋቸውን እንዲቀይሩ ግንዛቤ መፍጠርና የቁጥጥር ስራዎች በትኩረት ይሰራል ተብሏል። አረቄ ቤቶችንም በመንወስድ ጊዜ በተለይ እነዚህ ጥቅቅን የሚባሉ አረቄ ቤቶች ለጸጥታም ስጋት የሆኑበት ሰው እዛ ጠጥቶ ወደ ጥል የሚገባበት ቁማር የሚጫወትበት አካባቢም በመሆኑ እንግዲህ በከተማችን የማይመጥን ነው በአሁኑ ሰዓት በደረስንበት ደረጃ ማለት ነው። ስለዚህ ከዚህ አንፃር አዋኪ ተግባር ናቸው ብለን የምንገምታቸው በተላልቅ ቦታዎችም ይሁን በማንኛውም ቦታ በተለይ በትምህርት ቤት ዙሪያም ያው ያየን ያጠናን ዛሬ አብረን ከተወያየናቸው ባለድርሻዎች ጋር እርምጃ የምንወስድበትም የምናስተካክልበትም የምናርምበትም መንገድን እንከተላለን። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ አስታወቁ። ገዢው ይህንን ያሉት የኢትዮጵያ ብሔራዊ ባንክ በውጭ ሀገራት ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወስዱ ህጋዊ እርምጃዎች ዙሪያ ውይይት ባደረጉበት መድረክ ላይ ነው። ውይይቱን አስመልክተው መግለጫ የሰጡት ኢዮብ ተካልኝ ወደ ሀገር ውስጥ በሐዋላ ህገወጥ የሆነ ገንዘብ በማስገባት ሽብርተኝነትን በሚደግፉና ጥቁር ገበያ ላይ በተሰማሩ ተቋማት ላይ መንግስት የማያዳግም ያሉትን እርምጃ እንደሚወስድም አስጠንቅቀዋል። መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው የተናገሩት ገዢው ነገር ግን በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ የተደረገላቸውና ጥሪውን ያልተቀበሉ የሐዋላ ገንዘብ አስተላላፊዎች መኖራቸውን ጠቁመዋል። በእነዚህ ተቋማት ላይ የኢትዮጵያና ዓለም አቀፍ ህጎችን የተከተለ እርምጃ ለመውሰድ ሰፊ ዝግጅት ከሁሉም የጸጥታ ተቋማት ጋር ተደርጓል ነው ያሉት። አክለውም አሁን ላይ ብሔራዊ ባንክ በቂ የሆነ የዶላር ክምችት እንዳለው ገልጸው ይህንንም በተከታታይነት ለባንኮች በጨረታ እንደሚቀርብ አስታውቀዋል። የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር መንግስት የረጅም ጊዜ ወለድ በሚከፍልባቸው የውጪ ብድሮችና የውጪ ገንዘብ ድጋፎች ላይ ጥገኝነቱን እንዲቀንስ መክሯል። ማህበሩ አዲስ ባወጣው ሪፖርት መንግስት በውጭ ብድር ላይ ያለውን ጥገኝነት ለመቀነስ የዲጂታል አገልግሎቶችንና ወደ መደበኛ ኢኮኖሚ ያልገቡ ዘርፎችን ጨምሮ ሌሎች ባልተነኩ ዘርፎች ላይ ታክሶችን በመጣል ገቢውን እንዲያሳድግ ምክረ ሀሳብ ሰጥቷል። መንግስት ከአገልግሎት ክፍያዎች፣ ከቅጣት፣ ከሮያሊቲ ክፍያዎችና መንግስታዊ ካልሆኑ የልማት ድርጅቶች ትርፍ የሚያገኘውን ገቢ እንዲያሳድግም ነው ማህበሩ የመከረው። ማህበሩ የአዲሱ በጀት ዓመት የኢትዮጵያን ኢኮኖሚ በዳሰሰበት በዚህ ሪፖርቱ ጠንካራ ጅምር መታየቱንም ጠቅሷል። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ የሰራችው ስራ የሚበረታታና ሌሎች ሀገራትም ተሞክሮ የሚሆን ነው ሲል የዓለም የምግብና እርሻ ድርጅት ገለጸ። ፋኦ ይህንን የገለጸው የዓለም የምግብ ቀንን ምክንያት በማድረግ በአዲስ አበባ በተዘጋጀ መድረክ ላይ ሲሆን ኢትዮጵያ በአረንጓዴ አሻራና በመስኖ ልማቶች ያደረገችው እንቅስቃሴ የምግብ ሉዓላዊነቷን ለማረጋገጥ የሚያስችል ነው ብሏል። የግብርና ሚኒስቴር በበኩሉ ሀገሪቱ የምግብ ሉዓላዊነቷን ለማረጋገጥ የአረንጓዴ አሻራ ልማቷን በማሳደግ በተለይ የጓሮ አትክልትና የፍራፍሬ ምርታማነቷን ከማሳደግ በተጨማሪ በአመት 30 ሚሊዮን ሄክታር መሬት ማልማት መቻሉንም ገልጿል። በሌላ በኩል ሀገሪቱ ግብርናውን በማሳደግ በምግብ ራሷን ለመቻል የምታደርገው ጥረት እንዳለ ሆኖ በተለይ የግብርናውን ዘርፍ ከሚፈትኑ ጉዳዮች መካከል የአፈር አሲዳማነትና የመሬት መጎሳቆል አንዱ መሆኑን የተጠቆመ ሲሆን የአረንጓዴ አሻራ እንቅስቃሴ ይህንን ለማከም እንደሚረዳም ተጠቅሷል። በተጨማሪም ሀገሪቱ ካላት የመሬት ስፋት ውስጥ 54 ሚሊዮን ሄክታር የሚሆነው መሬት የአፈር ለምነቱ ማጣቱንና ችግሩን ለመፍታት ከዓለም ባንክ $20 ሚሊዮን ድጋፍ መገኘቱ በመድረኩ ተጠቅሷል።
ተመልካቾቻችን የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። በመንግስት አስተባባሪነት ከ50 ሺህ በላይ እንዲሁም በግል አጋርነት ደግሞ 97 ሺህ ቤቶችን ለመገንባት የሚያስችል ዝግጅት ማጠናቀቁን የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ አስታወቀ። ቢሮው ይህንን ያስታወቀው ለአዲስ አበባ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸሙን ባቀረበበት ወቅት ነው። በማህበር የተደራጁ 65 ማህበራትም ከ5 ሺህ በላይ ቤቶች ግንባታን መጀመራቸውን የገለጸው ቢሮ የመንግስት ሰራተኞች ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁንም አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሶማሌ ክልል መንግስት በእስር ላይ የሚገኙ ሰዎችን የፍትህ ተደራሽነት እንዲያሻሽልና ለረጅም ጊዜ የሚቆየው የቅድመ ክስ ስርዓት እንዲታረም አሳሰበ። የሰመኮ ይህንን ያለው በክልሉ ያለውን የሰብአዊ መብቶች ሁኔታን አስመልክቶ ከክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ጋር ከትላንት በስቲያ በጅግጅጋ ከተማ ውይይት ባደረገበት መድረክ ላይ ነው። በዚህ ውይይት ላይ ኮሚሽኑ በክልሉ የታዩ አበረታች የሰብአዊ መብት መሻሻሎችን እውቅና የሰጠ ሲሆን አሁንም ትኩረት በሚሹና መፍትሄ በሚፈልጉ ጉዳዮች ላይ የእርምት እርምጃ እንዲወሰድ አሳስቧል። የሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ እስር ቤቶች ይፈጸሙ የነበሩ የሰብአዊ መብት ጥሰቶችና የማሰቃየት ተግባራት መቆማቸውን ለታራሚዎች ከሌሎች ክልሎች የተሻለ የቀን በጀት መመደቡ ተፈናቃዮችን ወደ ቀያቸው ለመመለስ የሚደረገው ጥረትና የሽግግር ፍትህን ተግባራዊ ለማድረግ የተጀመሩ እርምጃዎችን አድንቀዋል። በሌላ በኩል ኮሚሽኑ በተለይም በፋፈንና ጀረር ዞኖች አዋሳኝ በሆነው በደወ አለይ አካባቢ በተፈጠረው ግጭት ለተጎዱ ዜጋዎች ዘላቂ መፍትሄ እንዲሰጥና ተጠያቂነት እንዲረጋገጥ እንዲሁም በስር ላይ የሚገኙ ሰዎች የፍትህ ተደራሽነት እንዲሻሻልና ለረጅም ጊዜ የሚቆየው የቅድመ ክስ ስርዓት እንዲታረም አሳስበዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው ኮሚሽኑ ያነሳቸውን ነጥቦች በበጎ እንደሚቀበሏቸው ገልጸው የተፋጠነ የፍትህ ስርዓትን በመተግበር የቅድመ ክስ ስርዓትን ለማስቀረት እንደሚሰራም አንስተዋል።